የቤት ኻዲም እቃ በምትሰብር ሰዓት ከሷ ደሞዝ ላይ የእቃውን ብር መቁረጥ ይቻላል ወይ? መህርን ላለመክፈል ወስኖ በውስጡ ብያገባለሁኝ ብሎ ከሆነ እንደዚህ አይቆጠራል የሚል ሐዲስ አለ። ቁርአን በመንካት መማል ይቻላል ወይ? እቃዎች አጀል አላቸው ብለዋል ረሱል። ልክ እንደናንተ እድሜ ያላቸው እድሜያቸው ሲደርስ ይሰበራል። በባለቤቱም እጅ ቢሆን በሌላም ሰው እጅ ቢሆን በምሽት አሱር በኋላም እንደዛው ፀሐይ መግባቷ እስከሚረጋገጥ ድረስ አትስገዱ ብለዋል። በሽርክ ላይ ለሞቱ ሰዎች በኩፍር ላይ ለሞቱ ሰዎች ምህረት መጠየቅ አይገባውም ይላል ቁርአን በግልጽ ማለት ነው። ያው በመሰረቱ የሴቶች አረፋ የሚባል ነገር የለም በሸሪዓ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد ودنا تكبراتشو يا أفريقيا يا الفتوى بروجرام تملكاتو تشاتشين كودو شيخاتشين غار زاريم بالفتوى ساعات متنال إن شاء الله تياكيو تشاتشون አጠርና ግልጽ አድርጋችሁ ለማቅረብ ትሞክራላችሁ። እኛም በተቻለ መጠን በቅደም ተከተል ለሼክ አቀርባለሁኝ ምላሽ የሚያገኙ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ አብረን እንቆያለን ኢንሻአላህ። ሼኽና አህለን ወሰህለን መርሐባ። ከመግባታችን መስመር ላይ ጥያቄ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ ሁላችሁ? አልሐምዱሊላህ ነበር። እሺ ጠይቂ። የመጀመሪያው ጥያቄ አሁን ገጠር ላይ ነስለማቸው የሴቶች አረፋ የሚባል አለ ማለት ነው። ገጠር ላይ በተለምዶ የሴቶች አረፋ የሚባል አለ። ዘጠነኛው ቀን የኢድ የሴቶች ዋዜማ የሴቶች ምን ይባላል? የሴቶች አረፋ ተብሎ አሁን እሱ ነገር ማለት ነው። ምንድን ነው የምታደርጉት? ተነጥሎ እዚህ አሁን ለማድረግ ሴቶች አረፋ አለ ብል አይደለም እንደው ዝም ብሎ የድባቡ መስራት ነው ይታያል። የሴቶች አረፋ ተብሎ ምንድነው የምታረጉት እያሉ ነው ሼክ። ገጠር ላይ ነው በብዛት የተለመደው ቆጮ ምናምን እንዲህ ባህላዊ ተጋጃል። የኢድ ዋዜማው ማለት ነው ማታው ላይ ይፈላ። የምትሰሩት ምንድን ነው በዛ ሰዓት ለየት ያለ ነገር የምትሰሩት ነገር አለ? ምንም አይሰራም። አሁን በተለይ የሆኑ ልጆች ከነሱ ወርተነው ነው እንዴ የተዛዘው ሴቶችና ልጅ ያከብረው ነው። ተሰባሰባላችሁ? አንተ የኢድ ዋዜማው እኮ ተሰባሰባላችሁ አንድ ቦታ ወይስ በየቤታችሁ የምትሰሩት? ከነሱ ወርተን ቴሌቪዥኑን ዘጊውና ተሰባሰባላችሁ ወይስ በየቤታችሁ ነው የምትሰሩት እያሉ ነው ሼክ። ምንም በየቤት ነው የምንሰራው። አሁን የሚሰሩት እናቶች እኮ ናቸው ገጠር ላይ። ከነሱ በማየት እኛ እዚህ ከተማ የምንኖር ሰዎች እንሰራዋለን ያን ተግባር ማለት ነው። የሼክ ጥያቄ የሴቶች አረፋ አለ የሚል እምነት ኖሮን አይደለም ማለት ነው። የሼክ ጥያቄ አሁን ተሰባስባችሁ ምንድነው የምታደርጉት? ወይስ በየቤታችሁ ዝም ብላችሁ በተለምዶ የሴቶች አረፋ ስለሚባል ነው ወይስ በልዩ ሁኔታ የምታከብሩት? ምን አይነት ፕሮግራም አለ በዛ ጊዜ ነው? ምንም ነገር አናከብሩም። ዝም ብለን በተለምዶ ብቻ የሴቶች አረፋ ስለሚባል የኢድ ዋዜማ ማታው ላይ አንዴ ቆጮ ምናምን ተዘጋጅቶ ብሎ ማለት ነው። የኢድ ዋዜማ እንደነገ ዛሬ ቆጮ ምናምን ሰርተው እሱን በቤታቸው ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው በመሰረቱ የሴቶች አረፋ የሚባል ነገር የለም በሸሪዓ። አረፋ ያው የሁሉም ነው የሴቱም የወንዱም። አረፋ ሀጅ ሄደ ሰው ያው አረፋ ሜዳ ላይ ሄዶ ይውላል ሲጸልይ። ያልሄደ ደግሞ በየቤቱ ማድረግ ያለበት ጾሙ ነው። በአረፋ ቀን ጾም ጥብቅ ነው። 2 ዓመት ወንጀል ያስመራል። ይህንን ታወቃችሁ ጡማችሁ ላችሁ ያው በቤታችሁ እንትን ብትሉ ችግር የለም። የፈለገውን ምግብ ተዘጋጁ። ማሰባሰብ ምን ከሆነ ግን አግባብ አይደለም። ልማድ ስለሚሆን ቦታ ተሰባስበው በአንድ ማድረግ የለበትም።
የሴቶች አረፋም ተብሎ አይጠራም። አረፋ የሁሉም ነው። ያው በዛ በአረፋ በ9ኛ ቀን የሚሰራው ዋናው ስራ ሀጅም የሄዱ ማረድ የማይችሉት ይጦማሉ። በቤቱም ያለው እንደዛው የአረፋ ቀን የጦመ ያለፈውንና የሚመጣውን አመት ወንጀል ያስመራል ተብሏልና ትልቅ አጅር የሚገኘው በጾሙ ነው። ትኩረት ማድረግ ያለባችሁ ጾም መጾም አለባችሁ ሁላችሁም፣ ሴቱም ወንዱም ማለት ነው። መርሐባ። ሁለተኛ ጥያቄ ያላት መሰለኝ። አዎ አለኝ። ያው ይሄኛው ግን ስናቆመው ዝም ብሎ መስራትና መብላቱ የሴቶች አረፋ ሳይባል ዝም ብሎ ችግር የለውም እንደው ለድባብ ዝም ብሎ በየቤታችን ማለት ነው እኮ መብላትማ ምን የሚከለክለው ነገር አለ? በየቤቱ ሰው የፈለገውን በፈለገው ሰዓት መብላት ይችላል። ግን እንደ አረፋ ብሎ የተለየ ስም ሰጥቶ ማለቱ ጥሩ አይደለም። በድን ላይ ተጨማሪ ነገር ስለሚሆን ማን አህደሰ ፊ አምሪና ማ ለይሰ ሚንሁ ፈሁወ ረድ። በዲናችን ላይ የዲን አካል ያልሆነ ነገር የሚጨምር ሰው ውድቅ ነው፣ ተቀባይነት የለውም ብለዋል ረሱል ዐለይሂ ሰላም። ስለዚህ ቀስ በቀስ ያን ነገር ቢዳ የሚጀምረው እንደዚህ በቀላል ነው። ቀስ እያለ ደግሞ ቤተሰብ፣ ጓደኛ፣ ጎረቤት መሰባሰብ ይጀምራል። ወደዛ እንዲያነሄድ ነው ዋናው ነገር እንጂ በቤቱ ሰው የፈለገውን ቢበላ ቢጠጣ ችግር የለውም። መርሐባ። ሌላ ጥያቄ ደግሞ እሺ፣ አሁን ለሆነ ሰው በአላህ ስጠኝ ብል ማለት ነው ለሆነ ሰው በአላህ ስጠኝ በአላህ ስጠኝ ብለው ያ ሰው ለኔ ባይሰጠኝ እኔ ከፋራ ማውጣት አለብኝ? ከፋራ የለብሽም። ያው ሰውየው እንዲሰጠው ጫና ማድረግ ነው። ስለዚህ ሰውን የማይችለውን ነገር ከሆነ እንደዛ ማለት አግባብ አይደለም። ሰው ማጨናነቅ ማለት ነው። የማይችለውን ነገር ወይም ደግሞ የሚከብደውን ነገር በግድ እንደ መቀማት ይሆናል። እንግዲህ በአላህ እየተባልኩኝ ምን አረጋለሁኝ እንደፈረደብኝ ብሎ ሊሰጥ ይችላል። ተተወ ደግሞ እየቻለ ዝም ብሎ ለግሞ ከሆነ የአላህን ስም አለማክበር ይመጣል ማለት ነው። ሰውየው ላይ ጫና ያሳድራል። ጠያቂው ግን ያው ስላለ ከፋራ የለበትም። ሰውን ሙጭኝ ብሎ መጠየቅ ማስጨነቅ አይፈቀድም በመሰረቱ እና የሳሎንና ሰይል ሐፋ ሰውን ማስጨነቅ በፍቃዱ ተሰጠ ሰጠ ነው። ካልሰጠ ግን ያልፈለገውን ነገር በአላህ ብሎ ማጨናነቁ አግባብ አይደለም ነው። ግን ጦም ምናምን የከፋራ የለበትም የሚጠይቀው ሰውዬ። መርሐባን ኢንሻአላህ። ሌላኛው ጥያቄ ቁርአን በመንካት መማል ይቻላል ወይ? አያስፈልግም። ቁርአን በመንካት ልማር ነው። አሁን እንግዲህ ብዙ ጊዜ የሌሎች ባህል እኛ ጋር እየመጣ ነው የሚያስቸግረው ያለው። ክርስቲያኖቹ ለምሳሌ ቃለ መሐላ ሲፈጽሙ በፍርድ ቤት ሳይቀር ረስምየን መጽሐፍ ቅዱስ አስቀምጠው ነው የሚያስምሏቸው። ያንን አስቀምጠው ምክንያቱም ሰዎች እንዲፈሩ ነው እንግዲህ እነሱ እውነቱን እንዲናገሩ ብለው መጽሐፍ ቅዱስ ምታ ይባላል። እንደውም መምታት። ከዛ ደግሞ ሙስሊሞቹ የተበለጥን መስሏቸው ይህንኑ ራሱ ይደግሙታል ማለት ነው። ቁርአንን አስቀምጠው ቁርአን ሁል ጊዜ እዛ ይቀመጣል፣ የሚቀራበት የለም። ማማያ ብቻ ነው እንደቀረበው መምታት ብቻ። ስለዚህ ቁርአንን ክብር ያሳጣል፣ አግባብ አይደለም። ሰዎች ግን አሁን ለምደውት ያለዛ የተማላ አይመስላቸው እና መሐላ ምንም ተቀጥላ ነገር አያስፈልገው። መንካና ሐሊፈን ፈለይህሊፍ ቢላህ አው ሊየዛር። መማል የፈለገ ሰው በአላህ ይማል ወይ ይተው እንጂ ቁርአን ላይ ቁርአን መታ ወይም ቁርአን አንሳ የሚባል ነገር የለም። ሌሎቹ ባህል ያው ተቆርጆ ነው የተሻለ መስሏቸው እና ይሄ ከአላህ በላይ ቁርአን ከአላህ በላይ አይደለም። አላህን ስም በውሸት የሚደፍር ሰው ቁርአንን ይዞ መዋሸት አያቅተውም። ስለዚህ አስፈላጊ አይደለም። ይሄ ምናልባት እንግዲህ በፍርድ ቤት እንደ ሸርጥ አድርገውት ከሆነ ምን ይደረጋል እንግዲህ የግድ አልመለም ካለ እንግዲያውስ ወንጀል ይችልበት ነው። አልመለም ሳላልክ ወንጀለኛ ነህ ይልታል። እንደዚህ አይነት ነገር ካጋጠመው ያደርግ ይችላል። አለበለዚያ ቁርአን ይሰማልኝ የሚባለው ልማድ ትክክል አይደለም። መርሐባ ሼኽና መስመራችን ላይ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ማለት ነው አሁን ተቋርጦ ነበርና እሺ
ለእኛ ሳይሆን ሰው በአላህ ሲለን በአላህ ላለን ነገር መስጠት አለብን ወይስ እንዴት? በአላህ ብላችሁ ተጠየቃችሁ ስጡ ተብሏል። የምትችል ከሆነ ማለት ነው። የምትችል ከሆነ ያው ኢህቲራመል ቢስሚላህ አላህን ስም ለማክበር ሲባል ትሰጣለህ ማለት ነው። ካልቻለ ግን ግዴታ አይሆንበትም። ማይችለውን ነገር አንድ ሰው አይወጅበትም። ማይችል ከሆነ በተጨባጭ አንድ ነገር ማድረግ የማይችል ከሆነ ለምኑ ወይም ተበድሮ መስጠት አይኖርበትም ማለት ነው። ካለው ግን ከቻለ ያድርግ የአላህን ስም ለማክበር ሲል ማለት ነው። መርሐባ። ሌላኛው ደግሞ ማለት ነው እሺ ባልሽ ተጠይቆ ነበር እንትን ነው ምንድነው አላህን ለማመስገን ብቻ ሁሉ ጊዜ ምን ሳይቋረጥ በሁለት አይነት ሰደደ ማመስገን ይቻላል። ምንን ለማመስገን እስኪ ግልጽ አድርጊው። ለአላህ ለማመስገን ብሎ በረካዓ ማለት የተሰገደ በሱጁድ አልሐምዱሊላህ ማለት ይቻላል። ረካዓ ሶላት ላይ ብቻ ለምስጋና ብለን ብቻ በረካዓ ላይ ብዙ ጊዜ መስገድ እኮ በምን ሰዓት በምን ሁኔታ እያለ ነው ምስጋና የሚያደርገው? ቆሞ ነው? ሩኩዕ ላይ ነው? ስጁድ ላይ ነው? እሱ እንደተለምዶ አርጎት ማለት ነው። በቃ ላለመተው ሁሉ ጊዜ በተሰካ እየሰገደ ዳርትልኝ ነገር ሁሉ አልሐምዱሊላህ እያለ ስጁድ ላይ እንደዛ ማድረግ ይቻላል። ማለት ያቋረጥ እኮ ሶላቱ ላይ ቁሞም ሩኩዕም ስጁድም ማለት ነው ወይስ የተወሰነ ቦታ አለው? ሁሌ ለምስጋና ብሎ ተትረክ ይሰግዳል ማለት ነው። ሁሌ ጥያቄሽን ለምስጋና ብሎ ሁለት ረካዓ ሁልጊዜ መስገድ ለምስጋና ብቻ ብሎ ሶላቱን የሚሰግደው ለምስጋና ብሎ ሶላቱንም ራሱ ለምስጋና ይቻላል። ምን ችግር የለውም። ለምስጋና ብሎ በፈለገው ሰዓት ክልክል ሰዓት ካልሆነ በስተቀር መስገድ የሚከለከልባቸው ሰዓቶች አሉ። ተፈጅር በኋላ ፀሐይ ወጥቶ ትንሽ ከፍ እስከሚል ድረስ በምሽት አሱር በኋላም እንደዛው ፀሐይ መግባቷ እስከሚረጋገጥ ድረስ አትስገዱ ብለዋል። ከዛ ውጭ ባለው በፈለገው ሰዓት ኩል ቀንም ላይ ሲሆን እንደዚሁ ከዙህር በፊት አንድ ሩብ ሰዓት ምናምን ሲቀር ተወሰነች ሰዓት አትስገዱ የሚል አለ። ሌላ በፈለገው ሰዓት አንድ ሰው የፈረገውን ሶላት መስገድ ይችላል እና አላህን ማመስገን ይችላል። ዝክሩላህ ዚክረን ከቲራ ነው የተባለው። አላህን ለማመስገን ምንም ገደብ አያስፈልገው። አይዋ መርሐባ። ያለ መህር የተደረገ ኒካህ ሁክሙ ምንድነው? መህሩን መክፈል ነው። አልተጠራም አልተደረገም ተብሎ አይቀርም። እሷ ታልተወች በስተቀር ፈቃዷ ከተወችለት ችግር የለውም። ግን ያለ መህር ስለተጋቡ ኒካሁ ውድቅ ነው አይባልም። ኒካሁ ሌላው ሸርጥ ተተሟላ፣ ሻሂዶች ካሉ፣ ወልይ ካለ፣ እነሱ ተስማምተው ሰጥቻለሁ ተቀብያለሁኝ ካሉ ሸርጦች እነዚህ ናቸው ማለት ነው። ያ መህሩ ዋጅብ ነው በሰውየው ላይ። ያን ነገር በካሽ ሊያደርገው ይችላል፣ ወይም ቆይቶ ሊያደርገው ይችላል፣ ወይም ከፍሎ ግማሹን መክፈል ይችላል፣ ግማሹን ማቆየት ይችላል። ግን ያንን ሲያደርግ እንደሚከፍል እርግጠኛ መሆን አለበት። ገና ሲያገባ ያው ለጊዜው የለኝም ብዬ ኋላም እንደገና አዘናግቼ ቀራለሁኝ የሚል ከሆነ ያ አይሆንም። ያኔ በኒካሁም ላይ ችግር ያመጣል። መህርን ላለመክፈል ወስኖ በውስጡ ብያታልሌ ብያገባለሁኝ ብሎ ከሆነ እንደዚህ አይቆጠራል የሚል ሀዲስ አለ እንጂ እንደሚሰጥ ታመነበት ችግር የለውም። እሷ ፍቃደኛ ሆና ደግሞ ትቸልሃለሁ ካለችው ልትተውለት ይቻላል። ግን መጀመሪያ ያለ መህር እንጋባ ማለት የለበትም። ደግሞ መህር አነሰም አደገም ያስፈልጋል። ከዛ በኋላ እሷ ልትተውለት ትችላለች፣ ወይ በከፊል ወይ በሙሉ ጫና ሳያረግባት ተይልኝ ብሎ ሳይጎተጉት ማለት ነው። እና በግድ እየገተገቱ የሚያሰርዙ አሉ። ያም ስተት ነው፣ አግባብ አይደለም። ያው ለክብር ነው፣ የሴት ልጅ ክብሯን ለማሳወት ፍቅርን ለመግለጥ ነው። የፈለገውን ብከፍል አንቺን ለማግኘት ምንም ነገር ቅር አይለኝም ማለት ነው ትርጉሙ እንጂ ገንዘብ ኪራይ አይደለም። ስለዚህ ደስ ብሎት ወአቱ ኒሳ ሶዱቃቲነ ኒህላ ይላል። ሴቶችን ስታገቡ ደስተኛ ሆናችሁ ክፈሉ ይላል አላህ ቁርአን ራሱ ማለት የተነጫነጨ ምን እያለ አንዳንዱ እያለውም ይነጫነጫል፣ ይከራከራል እንዲገባ እና ያው
ታቅም በላይ ከሆነ ያው እንዲያቅሙ እንዲያካባቢው መስማማት ይቻላል መጀመሪያውኑ። ግን እያለው ላለመክፈል ማሞከር ስተት ነው ማለት ነው። መርሐበን መስመራችን ላይ ያለን ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላ ጥያቄ ደግሞ ማለት ነው አሁን ወደ ውጭ ስንወጣ ማለት ነው እሺ ቦርሳችን የምናንጠለጥለው ቦርሳ የምናደርገው ጫማ ምናምን ብልጭልጭ ቢሆን የሂጃባችን መስፈርት ያጎላል እንዴ? ወደ ውጭ ስንወጣ ከቤት ስንወጣ የምንይዘው ቦርሳና ጫማ ብልጭልጭ ቢኖረው የሂጃባችንን እንትን ያጎለዋል ወይ? ችግር የለውም። ያው ግቢ ቢሆን ይሻላል ተላይ ጦርሃ ቢለብስ። አለበለዚያም የማይመች ከሆነ ችግር የለውም። ምክንያቱም የራሷ ሰውነት እንዳይታይ ነው እንጂ የተጨማሪ እቃ ማንኛውንም እቃ አትሸከሙ ወይም አትይዙ አልተባለም። የእናትን እግር ዝቅ ብሎ መሳም ይቻላል ወይ? እናትን ያው ያልሆነ ነገር ማስለመዱ ጥሩ አይደለም። አንዳንድ ጊዜ ስትፈልግ አድርገው አንድ ቀን ቆጣ ስትል ደግሞ ትተዋዋለህ። ያኔ ቅር ይላቸዋል የለመዱት ነገር ሲቀር። ስለዚህ ኖርማል መሆን አለበት። ራሷን እጇን መሳም ይቻላል፣ ቀላል ነው። እግር ድረስ ከወረድክ ሁልጊዜ ያው ይሰለችሃል። በሚደክመህ ጊዜ እንትን በሚል ጊዜ በምትቸኩል ጊዜ ሁልጊዜ መሬት መውረዱና መነሳቱ ስለሚያስቸግር ስተዋቸው ደግሞ ምን ሆነ ነው ዛሬ ትቶኝ ሄደው ብላ ቅር ይላታል። ያ ከሚሆን መጀመሪያውኑ መቀጠል የሚችል ነገር ነው መስራት ያለብን። እጇን በቀላሉ ግንባሯን መሳም ትችላለህ። ወደ እግር ባትወርድ ጥሩ የተሻለ ነው። መርሐባ። ሌላኛው የቤት ኻዲም እቃ በምትሰብር ሰዓት ከሷ ደሞዝ ላይ የእቃውን ብር መቁረጥ ይቻላል ወይ? አይገባም። ያግባብ አይደለም። ምክንያቱም ሰው ሆን ብሎ እቃ አይሰብርም፣ ተሳስቶ ነው የሚሰብረው። ለእቃዎች አጀል አላቸው ብለዋል ረሱል። ልክ እንደናንተ እድሜ አላቸው። እድሜያቸው ሲደርስ ይሰበራል፣ በባለቤቱም እጅ ቢሆን በሌላም ሰው እጅ ቢሆን። ስለዚህ ያው ሁልጊዜ የራሱን ጥቅም ብቻ ማየት አግባብ አይደለም። ራስ ወዳድ መሆን። ያቺ ምስኪን ሰራተኛ ያው ደሞዟ ትንሽ ነው። በየወሩ ለምሳሌ አንድ እቃ ተሰበረች በነፃ ልታገለግል ነው ማለት ነው። ባለቤት ተብዬዋ ደግሞ ሁልጊዜ እቃዋ እንዳይሰበር ይህን መያዣ እያደረገችው ነው ማለት ነው። አግባብ አይደለም። ምክንያቱም አውቆ የሚሰብር ተጠንቀቁ ብሎ መምከር ጥሩ ነው። መጀመሪያ ለማስፈራራት ተሰበርሽ እቃ ትከፍያለሽ ምናምን ብላ እንድትጠነቀቅ ብታደርግ ችግር የለም። በተጨባጭ ግን አይ ትችልኝ ለዛሬ አፎይሻለሁ ደግሞሽ ተጠንቀቂ እያለች ማስፈራራት ትችላለች እንጂ ማስከፈል አይገባም ማለት ነው። አዛን እየተባለ መስገድ ይቻላል? መርሐባ። ይቻላል። ምን ችግር አለው? አዛን እየተባለ ያው አልጀመርሽ ከሆነ አዛኑ ከጀመረ ውጭ ከሆንሽ የአዛኑን ቃል እየተከታተሉ ማለት ነው የሚመረጠው። እና ጀምረሽ አንቺ መጀመሪያ ሶላቱን ጀምረሽ ከሆነ መቀጠል ትችላለሽ፣ ችግር የለውም። ለሱ ብለሽ አታቋርጭው። መርሐባ። ኢንሻአላህ ሼክ እረፍት ወስደን እንመለሳለን። ፕሮግራማችን አላለቀም። አፍታ እረፍት ወስደን ተመልሰን እንገባለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفتاتشين تملسن متنال إن شاء الله. ጥያቄዎቻችንን እንቀጥላለን። እየደወላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ ኢንሻአላህ። ቁርአን ሲወድቅብን አንስተን መሳም እንችላለን ወይ ሼክ? ሰው አክብሮት ነው በተለምዶ እንጂ እንደዚህ ሳሙ የሚል መመሪያ የለም። ቁርአንን ያው በጥንቃቄ መያዝ ነው ዋናው ነገር እንዳይወድቅ። ወደቀ በኋላ አንስታችሁ ሳሙ የሚል መመሪያ ስለሌለ ችግር የለም፣ አንሳት ብቻ በቂ ነው። መርሐባ። እዚህ ጋር ተያይዞ ሼክ አንስተውም ወድቆም ላይ ሆን ይችላል አንስተው እንደዚህና እንደዚህ ግንባራቸው እና የአይነት ነገር አይደለም። ያው
ከአክብሮት አኳያ ነው። ሄዶ ወዶ ግን ያ እንዲህ ነገር መሰረት የሌለው ነገር ስንሰራ በዲኑ ላይ ተለጣፊ ነገር ይመጣል። ነብዩ ያላዘዙትን ነገር ስንሰራ ሰዎች ልጆች ያያሉ። ያ ነገር እንደ ግዴታ አድርገው ይወስዱታል። ቀስ በቀስ ማለት ነው። ያ እንዳይሆን ያልታዘዙትን ነገር መድረግ አይባልም በዲኑ ዙሪያ። مرحبا. الو مرحبا. طيب ፈርድን ሰላት ከተከል በኋላ ማለት ነው። እሺ ሶስት ጊዜ አስተግፍሩላህ የሚባለው የሰላት ተቅማ ነው የሚባለው እንዴት ነው? ሶስት ጊዜ አስተግፍሩላህ የሚባለው የሰላቱ የፈርድ ሰላት የጎደለ ነገር ካለ መጠገኛ ነው የሚሉ አሉ። እንዴት ነው? አይዋ مرحبا። አዎ ሱና ነው። መጀመሪያ ሱና ታሰላመትክ በኋላ አስተግፍሩላህ 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 ትላለህ 3 ጊዜ። اللهم انت السلام ومنك السلام تبارك ذا الجلال والإكرام ይላል። ዚክሮች እነዚህ በዛ ሰዓት የሚባሉ ዚክሮች ናቸው ማለት ነው። ምክንያቱ ምንድነው የሚለው ምክንያቱ ታወቀም አልታወቀም የሰራ ያዘዝኳችሁን ስሩ ነው ያሉት ነብዩ አለይሂ ሰላቱ ወሰለም። እና ያው ዑለሞቹ አንዳንዶቹ አንድ ሰው ያው በሶላት ውስጥ በሚሆን ጊዜ ብዙ ጥንቃቄ ያስፈልጋል፣ ወስዋስ ይበዛበታል። በዛ በወስዋስ ምክንያት ወጣ ገባ እያለ ሶላቱን ስርዓት ላያሟላ ይችላል። ስለማያሟላ ለዛ ያው የሚችለውን ሞክሬያለሁኝ በጎደለው ይቅር በለኝ እንደ ማለት ነው። በጎደለው ይቅር በለኝ ምክንያቱም አላህ እንደሚፈልገው አድርገን ላንሰግድ እንችላለን። እና ሙከራዬን ተቀበለኝ እኔ ያው ድክመት አለብኝ እና ውድቅ እንዳታረግብኝ ማለት ነው። አይዋ مرحبا። በሽርክ ለሞቱ ቤተሰቦቼ ሰደቃና ዱዓ ባደርግላቸው እንዴት ይታያል? አይሆንም። وما كان لمؤمن أن يستغفر للمشركين ولو كانوا أولي قربى ይላል ቁርአን። ማንኛውም ሙእሚን የሆነ ሰው በሽርክ ላይ ለሞቱ ሰዎች በኩፍር ላይ ለሞቱ ሰዎች ምህረት መጠየቅ አይገባውም ይላል ቁርአን በግልጽ ማለት ነው። ስለዚህ እናት አባትም ቢሆን ማንኛውም ቢሆን በህይወት እያለን መጣጣር አለብን። አላህ ሂዳያ እንዲሰጣቸው በማባበል በማግባባት በተለያየ መልክ ላኢላሃ ኢለላህ እንዲቀበሉ ማድረግ አለብን። በሽርክና በኩፍር መሞታቸው ከተረጋገጠ ግን በጭራሽ ክልክል ነው ማለት ነው። ያንን ታረክ አንተ ራስህ የአላህን ህግ በመጣስ ወንጀለኛ ነው የምትሆነው። እና ነብዩ አለይሂ ሰላቱ ወሰላም ያው አጎታቸው አቡ ጣሊብ አሳድጎ ለቁም ነገር ያበቃቸው ከዛም በኋላ ብዙ መስዋዕት የከፈለላቸው የሚወዱት ነበረ። እና በህይወቱ እያሉ እንዲያምን ብዙ ጥረት አደረጉ ከሚገባው በላይ ግን አላህ አልሻለትም። እና መጨረሻ ቁል ላ ኢላሃ ኢለላህ ወአህጁከ ለከ ቢሃ ኢንደላህ ቁል ከሊመተን አሉት። አንዲት ቃል እስከዛሬ ምናልባት ስገድ ጡም ምናምን እንዳትባል ፈርተ ይሆናል። አሁን ግን ያው መስገድ መጾም አትችልም፣ ቃሏን ብቻ ተናገርልኝ አሉት። ጥረታቸው ብዛት የተነሳ ማለት ነው። ምክንያቱም ላኢላሃ ኢለላህ ብሎ ከሞተ ሰው ላኢላሃ ኢለላህ ብሎ ነው የሞተው ብዬ አላህ ጋር አከራከራለሁ አሉ። ድርድር አደርግበታለሁ። ላኢላሃ ኢለላህ አንተ አትቀበል ከሞትክ ግን ምንም መደራደሪያ የለኝም፣ ስለዚህ እባክህ ይህችን ቃል ተቀበለኝ አሉት። መጨረሻ እስትንፋስ ላይ እያለ ማለት ነው። እና አቡጀህል ደግሞ መጥተው ይጎተጉቱታል በኩል እነዛ አስዛር አባ ጣሊብ ይሉታል፣ ተጠንቀቅ ይሄ ወንድምህ ልጅ አሳስቶ ተከብረህ በኖርክበት ሀገር ቀባሪ ታጣለህ እያሉ ያስፈራሩታል ማለት ነው። ያኔ መጨረሻ አና አላ ሚለቲ አብዱል ሙጠሊብ አለ። አባቱ የአብዱል ሙጠሊብ ነብዩ አልደረሱበትም፣ እሱ ቢደርሱበትም ወዲያው ነው የሞተው በህፃንነታቸው ነብይ ሳይሆኑ ማለት ነው። ስለዚህ በአባቴ መንገድ ነው የምሄደው ብሎ ሞተ። ላኢላሃ ኢለላህ አልልም ብሎ ማለት ነው። ስለዚህ ያው እንግዲህ በጣም አዘኑ። ከማዘናቸው የተነሳ ግን ተዛ በፊት ያው ቁርአኑ አልከለከልም ነበረና አስተግፊሩ ለከ ምህረት ጠይቅልሃለሁኝ ብለው ምህረት ለመጠየቅ ሲዘጋጁ ቁርአን መጣ እና ወማ ካነ ለነቢይን ወላ ሊገይሪህ የሚለው አያት መጣና አቁም አላቸው። ነቢዩላህ ኢብራሂም እንደዚሁ አባታቸውን ለማሳመን ይጣጣሩ ነበረ። እንደዚሁ
እድሜ ልካቸውን ጥረው እምቢ ብሎ ሞተ ማለት ነው በኩፍር ላይ። ያኔ አባቴን ማርልኝ ሲሉ አይቻልም አላቸው። አቁም፣ እንደዚህ አይነት ጥያቄ ህገወጥ ነው። አንተ በህይወት እያለ ጥረሃል፣ እምቢ ብሏል፣ አልምርም አለ አላህ ሱብሓነሁ ወተዓላ። ስለዚህ ለኩም ኢብራሂም እስወቱን ሐሰና የሚል አያት አለ። ነቢያችን መነሻ አድርገው ኢብራሂም ሞክሮ የለም ወይ ብላ ኢብራሂም እኮ በኩፍር መሞቱን ሳያውቅ በፊት ነው ለአስተግፊረነከ ረቢ ነው ካነ ቢ ሐፊያ አለ። ገና ሳይሞት እኔ መቼም ብትሞትም ጌታዬን ምህረት መጠየቅ አይቀርም ይሉት ነበረ። ያኔ አላህ ሱብሓነሁ ወተዓላ አይሆንም በኩፍር እስከ ሞት ድረስ አልቀበልም ማለት እና ኢብራሂም ኋላ ይሄ መመሪያ ተመጣላቸው በኋላ እጃቸውን አነሱ። ስለዚህ የኢብራሂምን ፈለግ ተከተል ያልኩ ከዚህ ውጭ ባለ ነገር ኢብራሂምስ መች ተቀበልኩት፣ ኢብራሂምንም ውድቅ አድርጌበታለሁ፣ አንተም መጠየቅ አትችልም አላቸው። እሳቸው ሲሞክሩ ሲያው ሌሎችም ሰሃቦች እንደዚሁ ዘመዶቻቸው የሞቱባቸው ነበሩና እነሱም ሊያረጉ እየተዘጋጁ ነበር። ሞክረዋል። እንደውም አቁሙ ሁላችሁም አለ። ማንም ሰው ለካፊር ማር ብሎ ሊጠይቀኝ አይገባም። አንድ ሰው በህይወቱ እያለ ጥረት አድርጉ። በኩፍር የሞተን ሰው ላልምር ወስኛለሁ። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊክ ሊመን የሻእ። አንድ ሰው ማንኛውንም ወንጀል ጌታ ሊምር ይችላል ተሽርክ በስተቀር። በሽርክ ላይ በኩፍር ላይ የሞተ ሰው ግን ጭራሽ አይማርም እና ህጉን መጣስ አይገባችሁም ማለት አላህ ሱብሓነሁ ወተዓላ። እና ሶደቃውም ከዛው ጋር የተያያዘ ነው። ለሱ የሚደርሰው ነገር የለም። ምክንያቱም አንድ ሰው ኢማን ሲኖረው ነው ማንኛውም ኸይር ስራ በኢማን ላይ ተመስርቶ ነው የሚያገለግለው። ኢማን የሌለው ሰው የፈለገው መስራለት አኺራው የሚጠቅመው ነገር የለም ማለት ነው። አንተ ለራስህ መስጠት ከፈለግ ለምስኪኖቹ ማብላት የሚከለክል ነገር የለም። በማንም ስም አብላቸው፣ ለምስኪን ማብላት ጥሩ ነው። ለእነሱ ግን የሚደርሳቸው ነገር የለም። አጂብ መርሐባን ሼኸና። ሌላኛው ጥያቄያችን ደግሞ ዘፈን ያለበት መርሐባ መስመር ላይ ያለው እናስቀድም። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን። ጥያቄ ነበረኝ። እሺ እንትን አባቴ ዑዝር አለው፣ አይኑ አይታየውምና አባቴ ምን አለው? ገላውን አይኑ አይታየውም። እሺ ከዛ ገላውን ደግሞ እኛ ሴት ልጆቹ ወደኛ በመጣ ሰዓት ገላውን እናጥበዋለን እና ሴት ልጅ የአባቷን ገላ ማጠብ አትችልም የሚል ነገር ሰምቼ ለዛ ልጠይቅልኝ። አሁን የውስጥ ሱሪ አድርጎ ብታጥቡ ትችላላችሁ። የውጭ ሱሪውን አድርጎ በልብሱ ላይ ታጥቡታላችሁ። ከዛ በኋላ ያው እንደገና ተላይ ኋላ ሌላ ተለበሰ በኋላ ፈሰስ ማድረግ ይቻላል። በጨርቁም ላይ እንዳለ ማጠብ ስስ የሆነ ጨርቅ የውስጥ ሱሪ እንደ ባንት ነገር አልበሳችሁ በዛ ላይ ብታጠብ ችግር የለውም። መርሐባ። ሌላ ጥያቄ አለ? ሌላ ጥያቄም ነበር። እሺ የእናቴ ወንድም ነበርና ክርስቲያን ነው እሱ። የእናቱ ወንድም ያባታችሁ? የእናቱ ወንድም ነው ያልሽው? የእናቴ ወንድም። እሺ እሺ። እና እሱ ክርስቲያን ስለሆነ ደግሞ እናቴን ወደዛ አላህ እሷን ወጣት ሰልማለች። እሱ ደግሞ ወደዛ ወደ ራሱ ሃይማኖት እያደረገ ስለሆነ እኛም እሷንን ዝምድና እንድትቆርጥ አድርገን ሙሉ በሙሉ እንድትያዩ አድርገናልና በዚህ ነገር አላህ ይጠይቀናል። እሱ ምንድን ነው የሚያደርገው? እሷን ወደ ክርስትና እሱ በቃ ወደ ሃይማኖቱ መስራት ነው፣ እኛንም ጭምር ማለት ነው። እኛ አልሐምዱሊላህ እኛ በዲናችን በደንብ እናውቃለንና አንታለልም። ግን ማለት ከዛ ሃይማኖትን የመጣች ስለሆነች ምናልባት እሷን የመረጥ ነገር ይኖራል ብለን እና ከሷ ጋር ሙሉ በሙሉ እንዲቋረጥ ግንኙነታቸውን አድርገን ነበር። እንድትመለስ ይመክራታል ማለት ነው። አዎ በቃ ወደዛ ሃይማኖት እንድትመለስ እኛንም ለሆነ ህመም ምናምን ራሱ አንቺ ሙስሊም ስለሆንሽ ነው እንደዚህ ሆንሽ ምናምን የሚል ነገር ስላለ እኛ ደግሞ እንዳይወሰቡታት ብለን በቃ ከሱ ጋር ያለው ግንኙነት እንድታቋርጥ አደረግን ማለት ነው። አዎ እንደዚህ በየጊዜው የሚጨቀጭቅ ከሆነ አያስፈልግም። ሙከራውን ዝም ብሎ ለመሞከር አንዴ ሁለቴ ሊያደርግ ይችላል። ሁልጊዜ የሚጀነጅን ከሆነ ሸክ ያሳድርባታል። ስለዚህ ምንም ችግር የለውም። በስልክ ምናምን ብታናግረው ትችላለች፣ ያው ለመጠየቅ ያህል።
እንድታናግር ማለት እኛ እንዳታናግር አድርገናል። ሌላ ጥያቄም እንዲያነሳለን እኮ በስልክ ደህና ናችሁ ወይ ምናምን ብሎ የተወሰነ ደቂቃ መናገር ይቻላል። ግን ወደ ዲያዋ ምናምን ሊገባ አይችልም በስልክ ዝምድናው እንዳይቋረጥ ማለት ነው። እሺ በዚህ ምክንያት ግን አሁን ቢቋረጥ ጥያቄ ካለ ዘንድ ጥያቄ ይኖረዋል። ችግር የለውም። መርሐባ ሰምተሻል ምላሽን የሸኸን ችግር የለውም ብሏል። መርሐባ የተቋረጠብን ጥያቄ ዘፈን ያለበት ሰርግ መሄድ ይቻላል ወይ? ዘፈን እንዳለ ተረጋገጠ መሄድ የለበትም። ምናልባት ተሰሚነት ያለው ሰው ከሆነ ሸርጥ ማድረግ ይችላል። እኔ የምመጣው ያው ጸጥታ ያለው አዳብ ጠብቆ እስላማዊ አዳብ የሚጠብቅ ከሆነ እመጣለሁኝ፣ አለበለዚያ አልመጣም ብሎ እንትን ሸርጥ ማድረግ ይችላል። አናረግም ብለው ቃል ከገቡ መሄድ ይችላል ማለት ነው። እዛም ቃል ተገባ በኋላ ሌላው አሽቃባጩ ሊረብሽ ይችላል እና ሄዳለሁ ምናምን ብለው ማስፈራራት አስቆሞ ይሄን ነገር ምናምን ታልቻልክ ደግሞ ወጥተህ ትችላለህ ማለት ተገባህም በኋላ። መርሐባ ሄሎ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ጥያቄ ነበረ። እሺ የለ መርሐባ ጠይቂ። ጥያቄ ነበረ ጠይቂ። ይህ ማለት ነው ምንድን ቴሌቪዥን ካለ ዘጊው እስኪ ድምፅ እንዲደርስ። ልጄ እንትን በእንጀራ አባቷ ነው የምትጠራው እሺ እና ችግር ይኖረዋል ታዲያ? ለምንድን ነው በእንጀራ አባት የምትጠራው? አባት የላትም? አባቷ በልጅነት ነው ጥሎ የጠፋውና አላገኘሁትም እና በዛ ምክንያት እኔ ከሁለተኛው ባለቤቴ ጋር ስንጋባ እሷ ሕፃን ነበረች። አሁን ለሱ ነው የምትጠራው እና አሁን መቀየር አለብኝ? አዎ የአባት ስም ማንም መቀየር የለበትም። እንጀራ አባት ያው እንጀራ አባት ነው፣ ሄዶ ማሳደግ ይችላል። ስም ግን መለወጥ አይቻልም እና ከባድ ነው። ስለዚህ የተነገረው ዛቻ አንድ ሰው አባቱን እያወቀ በሆነ ምክንያት የአባቱን ትቶ ሌላ በባዕድ ስም የሚጠራ ከሆነ የጀነት ሽታ ያገኝም የሚል ሀዲስ አለ። ስለዚህ ቀይር፣ ይሄን የራሷ ስም እንዳለ ይቀጥል፣ ግን ወደ አባቷ ስም መመለስ አለባት። ቢሞትም ቢኖርም ሰውየው ስሙ የሚታወቅ ከሆነ ቢኖርም መብቱ ነው። የአባት የመጀመሪያ ሀቁ ልጁ በስም መጠራት ነው። ስለዚህ የአባትን ሀቅ ማንፈግ አይገባም፣ ባይኖር እንኳን ማለት ነው። ስሙን ካወቅሽው በዛ ስም ነው መጠራት ያለባት። መርሐባ መርሐባ ሼክ ፕሮግራማችን ካሉ ውድና የተከበራችሁ ተመልካቾቻችን የዛሬው አልፈትዋ ፕሮግራም ይሄንን ይመስል ነበር። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون